ሳላህንም ይዛና አሻንጉሊት ቄራ የሚወርድ ቁጣ የሚወርድ የጣም አይደለም። ዛሬ ወጣቱ የተውሂድን ምንነት በተረዳበት ባዕድ አምልኮትን የጃሂልያ እምነትን በተጠየፈበት በዚህ ሰዓት ከዚህ በፊት ባሉ ጊዜያትም ቢሆን አልተሳካል። በጣም የሚያሳዝነው አንተን ዑመር ኮምቦልቻ ብሎ መጥራት። ኮምቦልቻ ላይ ስንት ታላላቅ ዓሊሞች በአደባቸው በስርዓታቸው ሰው ቀብር ጋር እንዴት ይጣበቃል? ቀብር ላይ ዶሪህ ካልገነባው ቀብርን ካላመለኩ ሙታንን ካልተጣራው ሱብሃንአላህ ሳላህንም ይዛና አሻንጉሊት ቄራ የሚወርድ ቁጣ የሚወርድ የጣም ያመን ማን አዛም ብሎ ወንድማችን ንግራቸው ባለኝ ከመንገር አንዲበል እንዲና አይደለም ሲለጅ ማሳይ አይደለም ለክሲም አና ዘንከሎ አሁን አላስቀበረም አላስጠኛም የሚል ረሃቢያ እንደ ሐቅ ከሆነ ይህ ግለሰብ ኢስላማዊ አስተሳሰብ ቀርቶ ሰዋዊ አስተሳሰብ ራሱ ያለው አይመስልም። ኢስላማዊ አስተሳሰቡን ኢስላማዊ ስርዓቱን እንተወውና አንድ ሰው እንደ ሰዋዊነት በሰውነቱ የሚናገረውን ነገር ራሱ አስተንትኖና ምን እየተናገርኩ ነው የሚለውን ነገር አውቆ ሊናገር ይገባናል። አህሉ ሱና ወል ጀማዓዎች እርግጥ ከነዚህ አካላት አህባሽ ከሚባሉ አካላት ቅርንጫፋዊ ልዩነቶች ሳይሆን ዋና መሰረታዊ ልዩነቶች እንዳሉ ግልጽ ነው። ነገር ግን የፈለገ ልዩነት ቢኖር የሚያመልኩት አምላክ እንዲህ ነው ብለን የኛን አምላክም አብረን አንሳደብም። ለምን አቅላችን ይሰራላ፣ በትክክል እናገናዘባለን። እድሜው እንኳን የማይመክረው ውስጡን በጥላቻ የሞላ ግለሰብ። እኔ እንኳን ይህን ግለሰብ ዑመር ኮምቦልቻን ከብዙ ዓመታት በፊት ታውቋል። ወሃቢያን የሆነ አስፈሪ ነገር እያደረገ እየሳለ የሚያቀርባቸው ነገሮች ድሮ ጀምረን እንሰማቸዋለን ስንት ዓመቱ። ከዚህም አለፈና ዛሬ ደግሞ ወሃቢዎች ብሎ የሚያመልኩት አምላክ ብሎ ደግሞ እንደዚህ አይነት ድንበር ያለፈ ንግግር እስከ መናገር ደረሰ። ሳላህንም ይዛና አሻንጉሊት ቄራ የዚህን አይነት ጥላቻ ይዞ ይሄው እስከሚሸብት ድረስ ማለት 20-30 ዓመትም ሊሆን ይችላል ወሃቢያ እያልክ በዚህ አይነት መልኩ የምትጮኸው ነገር ግን ምን አመጣ? ላንቃ እስኪበጠስ ድረስ እየጮህክ ነው። ምን አመጣ? ወሃቢያ የምትላቸው አካላቶች ላይ ምንድነው ያመጣው? ወላሂ አይደለም። ዛሬ ወጣቱ የተውሂድን ምንነት በተረዳበት ባዕድ አምልኮትን የጃሂልያ እምነትን በተጠየፈበት በዚህ ሰዓት ከዚህ በፊት ባሉ ጊዜያትም ቢሆን አልተሳካል። ሰው እድሜው በሄደ ቁጥር ቀስ እያለ እየተረጋጋ እያገናዘበ ይመጣል እንጂ እንዲሁ ከጥመት ላይ ጥመት እንዲህ አላህ ይጨምርብሃል። በጣም የሚያሳዝነው አንተን ዑመር ኮምቦልቻ ብሎ መጥራት። ኮምቦልቻ ላይ ስንት ታላላቅ ዓሊሞች በአደባቸው በስርዓታቸው በእውቀታቸው የተመሰከረላቸው አደብ ያላቸው ዑለሞች ታያቸው ራሱ ሀያ የምታደርጋቸው ታላላቅ ዑለሞች ባሉበት አገር ላይ በዛ አገር አንተ መጠራት በኢስላም ስም ከሊባኖስ የተመሰረተ የተክፊር እምነትን በሙስሊሙ ላይ ለመጫን እየተጋጋጠ ያለ ግለሰብ። አቋማቸውን በደንብ አስተውላቸው ከሆነ የማያከፍሩት ሰው የለም። እነሱ ለማክፈር የሚጠቀሙት ከነሱ ጀማዓት ከዛ ውጭ ለማክፈር የነብዩ ሰለላሁ ዐለይሂ ወሰለም ስለ ተክፊር ስለ ማክፈር የተናገሩት ሐዲስ ጭራሽ ያስፈራራል። ሰውን ከኢስላም የማስወጣት የተክፊርን እምነት በሙስሊሙ ላይ ለመጫን የምታደርገው ጥረት አሁንም አይሳካም፣ ወደፊትም አይሳካም። እነዚህ ሰዎች በአሽዓሪይ ስም አሽዓሪይንን ብለው ይመጣሉ። በጭራሽ አሽዓሪዮች አይደሉም። በኢማሙ ሻፊዒ ስም ኢማሙ ሻፊዒን እንከተላለን ይላሉ። በጭራሽ ኢማሙ ሻፊዒን አይከተሉም። ኢማሙ ሻፊዒ ከእንደዚህ አይነት እምነት የጠሩናል። ነገር ግን አሽዓሪይንን ሻፊዒይንን ብለው የሚያራምዱት ሊባኖስ ላይ የተመሰረተን ሙስሊሙን ከእምነቱ ማስወጣት የሰለሙትንም አልሰለማቸውም እያሉ ሰው ከተውሂድ ብርሃን ወደ ኩፍር ጨለማ እንዲገባ ቀጥ ካለው ከሱና መስመር ወደ ጥመት መንገድ ወደ ሆነው ወደ ቢድዓ መንገድ የሚጣሩ ሰዎች ናቸው። የእነዚህን ሰዎች ማንነት በሰሞኑ ክስተት በደንብ ተመልክታቸዋል። ሰው ቀብር ጋር እንዴት ይጣበቃል? ቀብር ላይ ዶሪህ ካልገነባው ቀብርን ካላመለኩ ሙታንን ካልተጣራው ሱብሃንአላህ። እንደዚህ አይነቱን የኩፍር ጨለማ እንደዚህ አይነቱን የሽርክ ጨለማ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም ለማጥፋት የተላኩት እንደገና ወደ ሽርክ ጨለማ ጥሪ የሚያደርግ ግለሰብ ወደ ተውሂድ የሚጣሩ አካላቶች ወደ ሱና የሚጣሩ አካላቶችን በምታዩት መልኩ ጠምዶ ይዟል። ነገር ግን ወደዳችሁም ጠላችሁም ኢንሻአላህ አሁን ያለው ወጣት ሙታንን አያመልክ። አሁን ያለው ወጣት ቀብርን አያመልክ። አሁን ያለው ወጣት የሞተን ድረሱልኝ አይልም፣ አያመልክ። አልሐምዱሊላህ እንኳን ወደ ሸሪዓዊ ዕውቀት የተጠጋና ዒልምን የቀመሰ ቀርቶ በተፈጥሮ ንጹህ አቅል ያለው ማንኛውም ሙስሊም መንገዳቸውን ይጠየፋል። እንደዚህ አይነትን ኹራፋት ይጠየፋል። በስተመጨረሻም የመጅሊስ አመራሮች እባካችሁ እንደዚህ አይነት ጥራዝ ነጠቅ በጥባጭ የሆኑ ሰዎችን ስርዓታቸውን አስይዙልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።